ውድ የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 9 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን በመጫን የጠለስ ሚዲያ ሪኮመንዴሽን እንደገና ቅርቃር ውስጥ ስለገባ ከዛ የወጣ ዘንዳ የደወል ምልክቷን በመጫን ኖቲፊኬሽን ኦን በማድረግ ይህን ዝግጅታችንን በምታዩበት ሰዓት ላይ የልብ ምልክቷ ላይ ፕሪሚየም ላይ ያለ ማለት ነው የልብ ምልክቷ ላይ ታፕታፕ በማድረግ እንድታበረታቱ በአክብሮት እንጠይቃለን። የጠለስ ሚዲያንም ሰብስክራይብ እንድታደርጉ ሜምበር እንድትሆኑ ስቲከሮችን እንድታበረክቱ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ታገሏቸው ይላል የመጀመሪያ ርዕሳችን። ታገሏቸው። ይሄ ያረጋ ከበደ ድምጽ ነው። ያረጋ ከበደ ድምጽ ነው። ታገሏቸው የሚል ጥሪ አድርጓል። ለማን? ለአማራ ወጣቶች። እነማንን? የአማራ ወጣቶችን። የሚታገሉትም የአማራ ወጣቶችን ነው፣ ፋኖችን ነው፣ አፋብኖችን ነው። ከማን ጋር ተሰልፈው? ከወደድ ጋር ተሰልፈው፣ ከባዕደን ጋር ተሰልፈው ማለት ነው። አማራው ራሱን እንዲታገል አረጋ ከበደ ጥሪ አድርጓል። መቼም የባዕደኖች ድፍረት እኮ በእጅጉ ነው የሚገርመው። የባዕዳኖች ድፍረት ያስገርማል። በነገራችን ላይ አረጋ ከበደ ይህንን ጥሪ ያደረገው ያለ ምክንያት እንዳይመስላችሁ። በጣም ተጨባጭ ሆነ ትሬት እየመጣ መሆኑን ስለተረዳ ነው። 2012 እየተመለሰ በመሆኑ የተነሳ ነው። እና የአማራ ክልል ፕሬዚዳንት ተብዬው አረጋ ከበደ ታገሏቸው በማለት ጥሪ አድርጓል። የአማራ ሕዝብ ባዕዳንን እንደ መንግስት ቆጥሮ፣ የአማራ ወጣት ባዕዳንን እንደ መንግስት ቆጥሮ ከጎኑ ተሰልፎ ወንድሞቹን ሲታገል አስባችሁታል? ባለፉት ዓመታት ቢያንስ በወር 8-9 ጊዜ አንድ ቦታ ላይ አንድ አካባቢ ላይ የአማራ ህዝብ ሲታገት አንድ መግለጫ እንኳን አውጥቶ የማያውቀው እንኩቶ ስብስብ ታገሏቸው በማለት ጥሪ ሲያደርግ አስባችሁታል? የባዕደን እኮ ትሬት ባዕደን ላይ የሚደቀን አደጋ ለአማራ ህዝብ እኮ ጸጋ ነው አይደለም? ባዕደን ላይ የሚደቀን አደጋ ለአማራ ህዝብ ጸጋ ነው። ባዕደንን እንቅልፍ የሚያሳጣ ነገር ለአማራ ህዝብ ምቾት የሚሰጥ ነው። ልክ እንደዚህ ሁሉ የአማራን ህዝብ የሚያሰቃይ ነገር ለባዕደን ሲሳይ ነው። ፍላጎታችን ይጣረሳል እና የአማራ ህዝብ አንድ ቦታ ላይ በተመሳሳይ ታጣቂ ድርጅት 8 ጊዜ 9 ጊዜ በየወሩ ሲታገት አንድ ቀን እንኳ ኧረ ይሄ ነገር መቆም አለበት በማለት መግለጫ ያላወጣ ጉድ ታጎሏቸው የሚል ጥሪ አድርጓል። አማራው እኮ ያለው በኦህዴድ ፍቃድ እኮ ነው አይደል እንዴ? አማራ ያለው እኮ በኦህዴድ ፍቃድና በልጆቹ ትግል ነው አይደለም? በአፋብን ትግል በፋኖ ትግል ነው አማራ ያለው። በነገራችን ላይ ፋኖ ወደ ትግል ባይገባ ኖሮ እንደ አማራ አይደለም እንደ ኢትዮጵያ በጣም በርካታ ነገር ይከሰት ነበር። እንደ ሀገር በጣም በርካታ ነገር ይከሰት ነበር። የፋኖ ትግል 4 ኪሎ ባይገባም እስካሁን ባሉ ጊዜያት ማለት ነው 4 ኪሎ ያለው መንግስት ግን ብዙ ነገሮችን ብዙ ግፎችን እንዳይፈጽም አስቆሞታል ማለት ይቻላል። አዲስ አበባ ላይ ያላቸው ቅድ አልነበረም። ከዚህ በላይ የመራመድ ፍላጎት ነበራቸው። ስለዚህ የፋኖ እንቅስቃሴ አማራም ላይ የታሰበውን ኢትዮጵያም ላይ የታሰበውን ሀገር ላይም የታሰበውን ክልሎችም ላይ የታሰበውን በማክሸፍ ረገድ ትልቅ ሚና ተጫውቷል ማለት ይቻላል። በተረፈ ግን አማራው ያለው በኦህዴድ ፍቃድ ነው። አውራ ጎዳናን የወሰደው ኦህዴዳዊ አገዛዝ ደብረ ብርሃንን ቢፈልጋት ኑሮ ባዕዳን ከመስጠት ያመነታል እንዴ? እስኪ መልሱን ጻፉት። አውራ ጎዳናን ትናንት የወሰደው ኦህዴዳዊ አገዛዝ ደብረ ብርሃንን እፈልጋታለሁ የሚል ጥያቄ ባቀርብ ከአብንና ከባዕዳን በኩል አይቻልም የሚል መልስ የሚሰጠ ይመስላችኋል? እኔ በበኩሌ እንደዚህ አይነት መልስ ይሰጠዋል ብዬ አላስብም። በህይወት ያለ ነው የአማራ ህዝብ ከዚህ በላይ ግፍ ሳይፈጸምበት የቀረው አንድም በልጆቹ ትግል ነው፣ ሁለተኛው ደግሞ በኦህዴድ ርህራሄ ነው። ጠባቂ የሆነ መንግስት ስላለው አይደለም። አጥቂዎቻችን ከዛ በላይ መራመድ ስላልቻሉ ወይም ስላልፈለጉ መሆኑ ይታወቃል። እና ይሄን ኩቶ ስብስብ ነው ታገሏቸው ማለት ጥሪ ያደረገው። የአማራን ህዝብ የድሮን ማስሞከሪያ ያደረገ የላቦራቶሪ አይጥ ትልቁ የአማራ ህዝብ በዛ መልኩ እንዲታሰብ አድርጎ የድሮን የከባድ መሳሪያ መሞከሪያ ያደረገው ስብስብ ራሱን እንደ መንግስት ቆጥሮ ለአማራ ወጣቶች ጥሪ ሲያደርግ አይገርማችሁም? የአማራ ወኪል በሌለበት ሁኔታ ሀገራዊ ምክክር እንዲደረግ የፈቀደው የአማራ ጥያቄ ያልያዘ ምክክር እንዲደረግ የፈቀደው የአማራ ክልል መንግስት ተብዬ ለወጣቶች ጥሪ ያደረገ። አሁን እኮ ሀገራዊ ምክክር ውስጥ እኮ የአማራ ጥያቄ የለም፣ የሚመለስ አይደለም። ለውይይት የሚቀርብ ጥያቄ ይኖራል ብላችሁ እንዳታስቡ። እርግጥ ነው አማራ ክልል መጥተው ልየት አካሄድን ማለታቸው የሚዘነጋ አይደለም።
የትግራዩም በአዲስ አበባ ተካሄደ ተብሎ ነበር። ይሁንና ግን እነ ፕሮፌሰር መስፍንን አርበኛ ዘመነ ካሴ ኮሎኔል መስፍን ብሎታል አሉ። ስም ማውጣት በጣም ነው የሚችለው። ፕሮፌሰር መስፍንን ኮሎኔል መስፍን ብሎ ጠርቶታል አሉ። እና ይህን ስሰማ የተሰጠው ስያሜ ተስማሚ ሆኖ ነው ያገኘሁት። ኮሎኔል የሚለው ይገልጸዋል። ጄኔራል ለመባል ብቁ አይደለም። ኮሎኔል የሚባለው ለመስፍን በቂው ነው። ምክንያቱም ወታደራዊ ስራ እየሰራ ስለሚገኝ፣ ፖለቲካዊ ስራ እየሰራ ስለሚገኝ፣ ሀገር የሚታደግ ሳይሆን አብይ አህመድን የሚታደግ ኦህዴድን የሚታደግ እንቅስቃሴ እያደረገ ስለሚገኝ ስያሜው ተገቢ ነው ብለን እናምናለን። ስለዚህ በዚህ ድርድር ውስጥ የሚመለስ የአማራ ጥያቄ ሊኖር አይችልም። ያኔ ህገ መንግስቱ ውስጥ ያልተወከለው አማራ ሳይወከል መቅረቱ አልበቃ ብሎ አሁን በሀገራዊ ምክክርም ውስጥ የአማራ ልጆች እንዳይሳተፉ አድርጓል። ብአዴን እውነተኞቹ ሀቀኞቹ በእስር ቤት በስደት እና በትግል ሜዳ ውስጥ እንዲገኙ አድርጎ እንኩትኳሾቹን በመላክ የኦህዴድን ጥያቄ የአብይን ጥያቄ ብቻ ለማስመለስ እየጣራ ይገኛል። ይሄ ስብስብ ነው እንግዲህ ታገሏቸው በማለት ጥሪ ያደረገው። ወልቃይትን ቀርቶ አውራ ጎዳናን ያስረክበው። ወልቃይትንማ ነገ አስረክብ ከተባለ ምንም መቼ ላድርገው ብሎ ነው የሚጠይቀው። መቼ ርክክብ ልፈጽም ብሎ ከመጠየቅ ባለፈ እንዴት ይሆናል ብሎ በብአዴን ዘንድ መጠየቅ የሚቻል አይደለም። በነገራችን ላይ ብላክሜል የተደረገ ስብስብ ነው። ያኔ በጦርነቱ ሰዓት ላይ ታስታውሱ ከሆነ ከትግራይ ጋር ወደ ጦርነት በተገባ ሰዓት ላይ 60 ሚሊዮን ብር መከፋፈላቸው በነ ጸጋ አራጌ በኩል ወጥቶ ነበረ መረጃው ማለት ነው። ከዛ አብይ አህመድ በወቅቱ ምን ብሎ ነው መልስ የሰጠው? ባካችሁ የመጠላለፍ ስለምፈልጉ ነው፣ ይሄ ከቁም ነገር የሚቆጠርና ርዕስ መሆን የሚችል አይደለም በማለት ለአቶ ጸጋ አራጌ መልስ ከሰጠ በኋላ ግን ያንን ነገር እየተጠቀመበት ይገኛል። አስገባለሁ አንገትን ጠምዝጄ 60 ሚሊዮን ብር መከፋፈልህን እንዳትረሳ እያለ የሚያስበረገጋቸው ጉዶች ናቸው የአማራ ወኪሎች ተብለው የተቀመጡት። እና እነዚህ ኃይሎች ደግሞ የትኛውንም ከተማ አምጡ ቢባሉ ከመስጠት ወደኋላ አይሉ። በቀጣይ ለምሳሌ አማራ ክልልን የመበታተን እቅድ ካለው ኦህዴድ ብአዴን ያንን እቅድ ተፈጻሚ ከማድረግ አይዘልም። እንደውም የቪአይፒ መኪናው እንደሚጨምር ካወቀ የተሻለ ስልጣን እንደሚያገኝ ካወቀ ክልሉን በታትኖ መጨረሻ ለሺህ ዓመታት የአማራ ህዝብ ገባር ሆኖ የሚኖርበትን ሁኔታ ከመፍጠር ወደኋላ እንደማይል ይታወቃል። በቢቢሲ ዘገባ መሰረት 3000 ሴቶችን በጁላ ታጣቂዎች ቤተሰቦቻቸው ፊት ያስደፈረው ብአዴን ታገሏቸው ብሎ መጣ። የቢቢሲ ዘገባ እኮ ቀላል ትርጉም አይደለም ያለው አይደለ? ተሸልሟል ሁሉ ለንደን ላይ ዩኬ ላይ ተሸልሟል። እና 3000 የአማራ ሴቶች ወንድሞቻቸው ፊት እህቶቻቸው ፊት አባታቸው ፊት እናታቸው ፊት እንዲደፈሩ ያደረገው ላላኪ ቡድን የሚታገሉላችሁን ታገሏቸው ብሎ መጥቷል። ግን 3000 ሴቶችን ደግሞ ቤተሰቦቻቸው ፊት ያስደፈረው ስብስብ ይህን ጥሪ ማድረጉ ሊረሳ አይገባም። አነሰም አደገም የይልቃል ከፋለ ካቢኔ ይሻል ነበር። የዶክተር ይልቃል ከፋለ ካቢኔ በጣም የተሻለ ካቢኔ ነበር፣ በጣም የተሻለ። ምክንያቱም ቢያንስ እንኳን አማራ ልዩ ኃይል ትጥቅ ሲባል ደብዳቤው እንዲወጣ በማድረግ አማራ ልዩ ኃይል ወደ አመፅ እንዲገባ በማድረግ ወደ ጫካ እንዲገባ በማድረግ አማራን የመታደግ ስራ ሰርቷል። ይህን ነውና ትግሉን ለኩሶታል። በነገራችን ላይ ወደፊት ቀን ሲመጣ ከምንሸልማቸው ሰዎች መካከል አንዱ ዶክተር ይልቃል ነው። ይህን ስንናገር ያው ሰለባ ሊያደርጉት ይችላሉ። ከዚህ በላይ ግን ግፍ ሊፈጽሙበት አይችሉም በማለት ነው። የሰጡት ስልጣን የለም፣ የቁም እስረኛ አድርገውታል። ትናንት አቶ ንጉሱ ጥላሁን ከስንት ጊዜ በኋላ ብቅ ብሏል። እንደ ንጉሱ ጥላሁን ሁሉ የቁም እስረኛ አድርገውታል። ዳንኤል ክብረት በመጽሐፉ ሳይቀር ወቅሶታል፣ ሰድቦታል፣ ዘልፎታል። ዶክተር ይልቃልን ከረፈፍ የማይረባ ነሆለል በሚሉ ቃላቶች ሁሉ መጽሐፉ ላይ ሲሰርበው ነበር። ግን የሰራው ነገር የሚያሰድበው ሳይሆን የሚያስመሰግነው ነው። የሚያስመሰግነው አማራ ልዩ ኃይል ትጥቅ ይፍታ ሲባል ከዛ ጀርባ ያለውን ውሳኔ ይረዳ ነበር። ስለዚህ ደብዳቤው እንዲወጣ ማድረጉ ዶክተር ይልቃል ከፋለ ነው ይህን ያደረገው እያልኩ አይደለም። በሱ ጊዜ የነበረው ካቢኔ ማለት ነው፣ የትኛውም ሊሆን ይችላል። እና ዮሐንስ ቧያለው የነበሩበት በጣም የተሻለ ነበር። አንጻራዊ እንኳ ለአማራ ህዝብ ድምፅ ለመሆን ይሞክሩ ነበር እና ከጀርባ ያለውን ውሳኔ ይረዳ ስለነበር ያንን ደብዳቤ በማውጣት ብሎም ልዩ ኃይሉ ደግሞ ወደ ጫካ እንዲወጣ በማድረግ የህልውና ትግሉን ለኩሰዋልና ልናመሰግናቸው እንወዳለን። ከዛ በኋላ እናረጋ ከበደ ወደ ስልጣን የመጡት ምን ብለው ነው? ይህን የአማራ የህልውና ትግል አክሽፈን እናስረክባለን። ከእናንተ ብቻ የምንፈልገውን ቪላ ቤት ስጡን፣ የምንፈልገውን ቪኤት ስጡን እንጂ ሌላውን ነገር ሁሉ ተፈጻሚ ለማድረግ ዝግጁ ነን ብሎ የመጣ ሰው መሆኑ የሚዘነጋ አይደለም።
እና ይሄ ስብስብ ነው በትናንትናው ዕለት የአማራ ወጣቶችን ለእናንተ ልታገሉ የወጡ ታጋዮችን ታገሏቸው ማለት ጥሪ ያደረገው ይሄ ስብስብ ነው። በአርሲ ስንት ዙር ጭፍጨፋ ሲካሄድ አንድ ጊዜ እንኳን መግለጫ ያላወጣው አንድ ጊዜ እንኳን የቡድናዊ አቅሙ ቢመዘን ቡድናዊ ቅቡልነቱ ቢመዘን የጌታቸው ረዳን ያህል እንኳ ቅቡልነት የሌለው የጌታቸው ረዳን ያህል እንኳ በሆድ ዘንድ ማለት ነው በአደም ቢጨመቅ አንድ ጌታቸው ረዳን አይወጣም። ቢያንስ እኮ ጌታቸው ረዳ ትናንትና ወልቃይት ላይ የሆነ ውሳኔ ሲወሰን አይ ይሄ ነገር መሆን የለበትም ብሎ ክስ መስርቶ ማስቆም ችሏል። እዛ ወልቃይት ላይ ያለው ኃይል ብአዴን ግን ያንን የጌታቸው ረዳን ውሳኔ አስቀልብሶ ያችን እንኳን ማሳካት አልቻለም። በአማራ ክልል ምክር ቤት ተውት፣ በፌደራል ደረጃ እንደማንኛውም አካባቢ ሁሉ ይቺ ቃቃ ለመባል የማትበቃ ምርጫ እንኳን እንድትካሄድ ማድረግ አልቻለም። ለዚህ ምክንያቱ ደግሞ ቢጨመቅ የብአዴንን ያህል እንኳን ቅቡልነት የሌለው መሆኑ ነው። አቅሙን የማያውቅ ኦህዴድ እኮ ያለው በብአዴን ትከሻ ነው አይደለም? በብአዴን ትከሻ እኮ ነው። በቀጣይ ይህንን ታሳቢ ያደረገ ዘመቻ እየመጣ መሆኑን ልነግራችሁ እወዳለሁ። የኦህዴድ የጀርባ አጥንት ማን ነው ተብሎ በደንብ ተጠንቶ ወደ እንቅስቃሴ ተገብቷል እንጂ አቅሙን ቢረዳ እኮ ኦህዴድ ያለው በኦህዴድ ብቃት እንዳይመስላችሁ በብአዴን ብቃት ነው። ቢፈልግ በአንድ ሳምንት ውስጥ ህዝብን አስተባብሮ ክልሉ ላይ ልክ ህወሓት ትግራይ ላይ እንደሚያደርገው ማለት ነው አማራ ክልል ላይ አብዮት ቀስቅሶ ወጣቶችን አዝምቶ በአንድ ሳምንት ውስጥ ሊጠራርጋቸው ይችላል። ግን ግዙፍ ህዝብ የተሸከመ ግን ግዙፍ ህዝብ ይመራ ዘንድ እድል ያገኘ እንኩትኳች ስብስብ በመሆኑ የተነሳ አሁንም ማጎብደድን መላላክን ምርጫው አድርጓል። ሌላው እንግዲህ ኢትዮጵያን ልናፈርሳን ነው ቢባል እንኳ ምን እንርዳችሁ ከማለት ባለፈ ሌላ ጥያቄ ይጠይቃል ተብሎ ብአዴን አይታሰብም። ኢትዮጵያን ልናፈርሳት ነው። አብይ አህመድ 4 ኪሎ ስብሰባ ጠርቶ ኢትዮጵያን ለማፍረስ አቅደናል፣ ምን ሀሳብ አላችሁ ተብለው ቢጠየቁ ምን እንርዳችሁ፣ መቼ ነው ልታፈርሷት ያሰባችሁት ብሎ ከመጠየቅ ባለፈ ለምን ታፈርሷት አላችሁ፣ ይቺ ሀገር እኮ የሁላችንም ናት ብሎ ይጠይቃል ተብሎ አይታሰብም። ከወዱ ውጭም ብአዴን ሀገር አለው ወገን አለው ተብሎ የሚገለጽ ስብስብ አይደለም። ከወዱ ውጭ ከራሱ ምቾት ውጭ የሚታገልለት ሌላ ዓላማ እንደሌለው ይታወቃል። የአማራ ወጣት የሚታገለው ራሱን ነው። አቶ አረጋ ከበደ መጠየቅ የምፈልገው ለአማራ ወጣት ጥሪ ያደረግከው ራሱን እንዲታገል እኮ ነው፣ ቤተሰቦቹን እንዲታገል እኮ ነው፣ ህልውናውን እንዲታገል እኮ ነው ጥሪ ያደረግከው። የሚታገሉለትን ወጣቶች እንዲታገል ነው አረጋ ከበደ ጥሪ ያደረገው። እና ከዚህ ጋር በተያያዘ አንድ የሚያስገርመኝ ነገር ምን አለ መሰላችሁ? አንዳንዶች ብአዴንን እንደ መንግስት ቆጥረው ስለ ጥምረት ስናወራ ስጋታቸውን ሲገልጹ ይሰማሉ። ብአዴንን እንደ መንግስት ቆጥረው የባሰ እንዳይመጣ ሰግተው ስጋታቸውን ሲገልጹ በጣም ያስገርመኛል። ለምሳሌ ኦነግ ከአፋብን ወይ ደግሞ ከቲፒኤልኤፍ ጋር ጥምረት ፈጠረ ሲባል የኦሮሞ ኤሊት ስጋት ቢሰማው ኦህዴድን ይዞ ነው አይደለም? ስጋት ቢሰማው ኦህዴድን ይዞ ነው፣ ስልጣን ላይ የወጣን ኃይል ይዞ ነው። በተመሳሳይ መልኩ የትግራይ ኤሊት ቲፒኤልኤፍ የሚቃወም የነ ጌታቸው ረዳ የነ ጻድቃን የነ ሳሞራ አካሄድ ቀላል አይደለም። የነ ክንደዬ ገብረ ሕይወት አካሄድ ቀላል አይደለም። ስለዚህ ስምረትን ይዞ ነው፣ ቲፒኤፍን ይዞ ነው፣ የተለያዩ ኃይሎችን ይዞ ነው ቲፒኤልኤፍን የሚቃወመው አይደለም። የኞቹ ወገኖች ግን የሚሰጉት ምንም በሌለበት ሁኔታ ነው። አማራ ምን ያሰገዋል? አማራ እኮ የሚወክለው ስብስብ የለም እኮ። ብአዴን ኖረ አልኖረ ምን እንዳይመጣ ፈርታችሁ ነው የምትሰሙት? ኦልሬዲ አማራ ህዝብ ያለው ጨለማ ውስጥ ነው። ከጨለማ የባሰ ጨለማ ሊመጣ አይችልም። ምናልባት ብርሃን ነው ሊመጣ የሚችለው፣ ወጋገን ነው ሊታይ የሚችለው እና ምን እንዳይመጣ ሰግተው እንደሚከራከሩ ሊገባኝ አልቻለም። መንግስት አልባ ህዝብ እኮ ነው የተፈጠረው። ሌላው ቢቀር እኮ የብአዴንና የኦህዴድን ግንኙነት እስኪ ተመልከቱት። በመካከል እኮ አጋርነት አታገኙም። ቅጥረኝነት ነው እንጂ ባቻነት እንኳ ከፍ ዝቅ አድርጋችሁ እንደ አጋርነት የምትቆጥሩት ነገር የለም። ግንኙነታቸው ቅጥረኝነት ነው። ይህን ስራ ይባላል እንዴት አድርጌ ልስራው ከማለት ባለፈ ለምን ነው የምሰራው ብሎ መጠየቅ የማይችል ስብስብ ነው ያለው እና አማራን ትግል አሳልፈው የማይሰጡ ጀግኖች ተፈጥረ ይቅርና አማራን ትግል አሳልፈው የማይሰጡ አማራን ጥያቄ ሸምድደው ወደ ትግል የገቡ ጀግኖች ባሉበት ሁኔታ ይቅርና እንደዛ ቢከሰት እንኳን ብአዴንን የተሸከመ አካል ምን ያስፈራዋል? መንግስት አልባ የሆነ ህዝብ ምን የሚፈራው ነገር ሊኖር ይችላል? ይህንን ጥያቄ መጠየቅ እወዳለሁ። ሌሎቹ አማራጭ አላቸው፣ የአማራ ህዝብ ግን አማራጭ አለው ወይ ብዬ መጠየቅ እወዳለሁ። ሌላውን ተውትና ለአማራ ህዝብ ማለት ነው ተመስገን ጥሩነህን አብይ አህመድን ጥግ የሚያስይዝ ትግል ብቻውን በራሱ እኮ እንደ ስኬት የሚቆጠር ነው አይደለም?
እንደ ስኬት የሚቆጠር በዚህ ልክ የቀለዱብንን፣ በዚህ ልክ የጨፈጨፉንን፣ በዚህ ልክ ያደህዩንን ሰዎች ጥግ ሲይዙ ማየት በራሱ ራሱን የቻለ ስኬት አይደለም ወይ? ራሱን የቻለ አሸናፊነት አይደለም ወይ? ይህንን መጠየቅ እወዳለሁ። በእኔ ግን እንደዛ ነው የማስበው። በህይወት ዘመን የሚያስደስተ ነገር ምንድነው ተብዬ ብጠየቅ እነ ዳንኤል ክብረት በፈጸሙ ግፍ ልክ ሲጠየቁ ማየት ነው። በህይወት የሚያስደስተኝ ነገር አብይ አህመድ የተባለ ቀልማዳ የመጨረሻ ማፊያ የብዙዎችን የለጉርስ ነጥቆ ጥቂት ሀብታሞችን የፈጠረ አረመኔ እሱ በህግ ተጠያቂ ሲሆን ማየት ነው በህይወት ዘመን የሚያስደስተኝ ነገር፣ በህይወት ዘመኔ ማለት ነው። እና ይሄም እንደቀላል የሚታይ አይደለም። ሌላው ዲሞክራሲያዊ ስርዓት ማዋለድ፣ እኩልነት፣ ነፃነት ምናምን የሚባለውን ነገር ባለቤት አለው። ወንድሞቻችን ትልቅ ዓላማ ሰንግበው ትልቅ ፖሊሲ ቀርጸው ፍኖተ ካርታ አዘጋጅተው እየተጓዙ መሆኑን እረዳለሁ። እንደው ቀለል አድርገን ስናስበው ማለት ነው። ቀለል አድርገን ስናስበው እና አብይ አህመድ ላይ ፍትህ ሲረጋገጥ ማየት በራሱ ራሱን የቻለ አሸናፊነት ነው፣ ራሱን የቻለ ስኬት ነው ማለት እወዳለሁ። እንዳረጋ ከበደ፣ አብዱ ሁሴን ያለን ቅጥረኛን የዮሐንስ ቦያለውን የክርስቲያን ታደለን ክፍል የሚያስረክብ እና አረጋ ከበደን በነ ዮሐንስ ቦያለው እነ ተመስገን ጥሩነህን በነ ክርስቲያን ታደለ ክፍል ውስጥ የሚያስገባ ትግል በራሱ የሚያስገባ ድል በራሱ እንደ ትልቅ ስኬት የሚቆጠር ነው ብዬ አስባለሁ። ከሰሞኑን አይታችኋል። ሊያብን ቡችሎች እየፎከሩ ይገኛሉ። ያለምንም እጩ ተወዳድረው ኩታበር ብትሄድ ያለምንም እጩ ነው። ያ ጣሄር ነው ምናምን የሚባል ሰውዬ ያለምንም እጩ ነው የተወዳደረው፣ ያለምንም እጩ ማለት ነው። እና እንደነ ክርስቲያን ታደለ በህዝብ የሚመረጡ ምን ሊሆኑ ነበር እያልኩ ነው። እንደነ ደሳለኝ ጫኔ በህዝብ የሚመረጡ ምን ሊሆኑ ነው? ደግሞ እኮ በነገር መጎንጠል ጀምሯል። ተለኩሶ መጥቶላችኋል ጣሄር ማለት ነው። በሱ ቤት ምርጫ በአማራ ህዝብ ተመርጦ አማራ ህዝብ ወኪል ተብሎ ተሙቶልኛል። እና ምናለ ልካቸውን ነገራቸው ለመባል ሳይሆን ችግሮቻችንን ከመሰረቱ ለመፍታት እንሰራለን አለ። የአማራ ህዝብ ችግር ማን ሆነና ነው የአማራን ችግር የምትፈታው? እናንተ እኮ የአማራ ህዝብ ችግሮች ናቸው። የአማራ ህዝብ ችግሮች እኮ አብንና ብአዴን ናቸው አይደለም? ሌላው ችግር በእነዚህ ሰዎች የተፈጠረ ስለሆነ ማለት ነው። በእነዚህ ሰዎች የተፈጠረ ስለሆነ የችግር ፈጣሪዎቹ ግን እነዚህ ናቸው። እና ልካቸውን ነገራቸው ለመባል ሳይሆን ይሄ እንግዲህ እነ ክርስቲያን ታደለን አታክ ለማድረግ ነው። እነ ዶክተር ደሳለኝን አታክ ለማድረግ ነው። ከዚህ ስብስብ ጋር አብረህ ካልቆምክ እየተባልኩ የምጨቀጨቀው እና እነሱ ከወደዱኝ እነሱ ጋር ከተሰለፍኩኝማ ምኑን አማራ ሆንኩኝ? ምኑን ለአማራ ታገልኩኝ? እስር ቤት ገብቶ በአንድ ወቅት ተጠይቆ ነበር። ዋሱ ላይ ቀርቦ ሄደህ ጠይቀኸው ታውቃለህ ወይ ሲባል አይ እስረኛ መጠየቅ ተገቢ መሆኑን አውቃለሁ ግን አልጠየቅኩትም በማለት ነው የመለሰው። እና እነ ክርስቲያን ታደለማ ፍትህ ሳያዩ ከቀሩ በዚህ ልክ ተገፍተው በዚህ ልክ ተቀልሎባቸው ፍትህ ሳያዩ ከቀሩማ አማራ ልጅ አልወለደም ማለት ነው። አማራ ልጅ አልወለደም ማለት ነው። እና እኔ በቅርብ ጊዜ ውስጥ ግን ነገሮች ይገለባበጣሉ ብዬ አምናለሁ። ሁላችሁም ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ሁላችሁም ታብታብ እያደረጋችሁም ደግሞ ፕሪሚየሩ በሚሰራጭበት ሰዓት ላይ የልብ ምልክቷ ላይ ታብታብ ማድረግ አትርሱ፣ ሪኮመንዴሽኑ እንዲጨምር። ሌላው እንግዲህ አረጋ ከበደ ታገሏቸው ለምን አለ? ይህን መልእክት ያስተላለፈው ለምንድን ነው ከተባለ ወጣቶችን የጠራበት ምክንያት 2012 እየመጣ በመሆኑ የተነሳ ነው። ያን ጊዜ ህዝባዊ ማዕበል እየወጣ ነው እና የምትማርከውን መሳሪያ ትወስድ ዘንድ ፈቅጄልሃለሁ በማለት አገኘሁ ተሻገር ጥሪ እንዳደረገ ሁሉ ተመሳሳይ ጥሪ እየተደረገ ነው። ሰዎች አልተረዱትም። ይሄ ጥሪ የቀረበበት ምክንያት ምን እንደሆነ አልገባቸውም። ማዕበል እየመጣ ስለሆነ ነው። ብአዴንን የሚጠራርግ የኦህዴድን የጀርባ አጥንት በቅድሚያ እሱን የሚጠራርግ ማዕበል እየመጣ በመሆኑ የተነሳ ነው አረጋ ከበደ እንደዚህ አይነት ጥሪ ሲያደርግ የተሰማው። ያገኘሁ ተሻገርን ጥሪ እየደገመ ነው። ማዕበሉ በሚኒሻና በአድማ በታኝ በአብይ አህመድ መከላከያ ተብዬ የማይመለስ መሆኑን ስለተረዳ ነው። ትርጉሙ ይሄ ነው። ያልገባችሁ ወገኖች ካላችሁ ትርጉሙ ይሄ ነው። ከባድ የሆነ ብአዴንን በሳምንት ውስጥ የሚጠራርግ ማዕበል እየመጣ በመሆኑ የተነሳ ነው ታገሏቸው ብሎ ለመጠራት የተገደደው። ብአዴን የሚባል ተላላኪ ወደ ሸገር ጥገኝነት እንዲጠይቅ የሚያደርግ እና ቦሌ ላይ እንዲጋፋ እንዲርመሰመስ የሚያደርግ ማዕበል ንፋስ እየመጣ ስለሆነ ነው። አውሎ ንፋስ እየመጣ ስለሆነ ነው። በሰሜንም በተለያዩ አቅጣጫዎች ማለት ነው። በተለያየ አቅጣጫዎች እስካለቃው ድረስ ባህር ዳር ላይ የሚቆም ትግል አይደለም እየመጣ ያለው። በቅድሚያ ግን ባህር ዳር ላይ ያለውን ሳያስወግድ ወደ ሸገር ሊሄድ አይችልም። ወደ ሸገር ሊያመራ አይችልም። አብይ አህመድም ይሄን ተረድቷል።
ይህን ተረድቷል፣ እየመጣ ያለውን ተገንዝቧል። ስለዚህ አረጋ ከበደ ታገሏቸው በማለት ወጣቶችን ጥሪ ማድረጉ ስለዛ ነው። በቀጣይ ያንን የ2012 ያገኘው ተሻገርን ፖስት ሼር አድርጎ አረጋ ከበደ ሲለጥፍ ታየዋለህ። በጣም በቅርብ ጊዜ ውስጥ ያንን ሲያደርግ ታወታላችሁ። በነገራችን ላይ ላለፉት 2 ዓመታት ስንጮህበት የነበረው ነገር ፍሬ እያፈራ በመምጣቱ የተነሳ ይህን የተገነዘቡ ኃይሎች እሪታቸውን አጠናክረው ቀጥለዋል። ዛቻው ምነግራችሁ አይደለም። ይህን ነገር ብታቆም ይሻልሃል፣ ካለህበት ቦታ መዘን አውጥተን ጨፍጭፈን ከምናጠፋ እየተባለ ይገኛል። በዚህ መልኩ አስፈራርተው አጀንዳችንን ሊያስጥሉ ነው ማለት ነው። አጀንዳችንን ሊያስጥሉ። በሌላ መልኩ ደግሞ 45 ሚሊዮን ብር ለተወሰኑ ሚዲያዎች ነው ያሉት፣ ለ7 ለ8 ሚዲያዎች ከመቀሌ ተልኮላቸዋል እየተባለ ነው። ባለፈውም አንድ መድረክ ተዘጋጅታ ነበር። በዛች መድረክ ላይ እንደዚሁ 40 ምናምን ሚሊዮን ብር አሳየ ደርቤ ከትግራይ የተላከለትን ተቀብሏል የሚል ፕሮፓጋንዳም እየነዙ ይገኛሉ። የብር ትግል አይደለም የተያዘው፣ የገንዘብ ትግል አይደለም የተያዘው፣ የህዝብ ትግል ነው። በነገራችን ላይ ቅጥረኛና ለህዝብ የሚሰራ ሰው በሁለቱ መካከል ያለው ልዩነት መመሰላችሁ። ቅጥረኛ የሆነ ሰው አቋሙን መቀየር አይችልም። አቋሙን የሚቀይረው አለቆቹ አቋማቸውን የቀየሩ ቀን ነው። ይህን ሀሳብ እንትተህ ወደዚህ ሀሳብ ተሸጋገር ያሉ ቀን አቋሙን ይቀይራል። ካልሆነ ግን ከአለቆቹ ጋር የሚቃረን ሀሳብ ሊያስተላልፍ አይችልም። ይህን ለማስተዋል የብልጽግና ካድሬዎችን መመልከት በቂ ነው። የኢዜማ የአብን ሰዎችን እና ሌሎችንም መመልከት በቂ ነው። አሳየ ደርቤ ግን እንደዛ አይደለም። አባቴ የፈለገውን ሀሳብ ማንሸራሸር የሚችል ማንም ያልቀጠረው ማንም የማይከፍለው የአማራ ህዝብ ብቻ ያለበት ሁኔታ የሚያስጮኸው አንድ ግለሰብ ነው። ወገኔ ካለበት የህልውና አደጋ እንዴት አድርጌ ላውጣው? ወገኔ ከዚህ ካለበት የመከራ ማጥ ውስጥ ሊወጣ የሚችለው ምን ቢደረግ ነው? ምን አይነት ስራ ቢሰራ ነው ብሎ አስቦ የሚንቀሳቀስ ግለሰብ ነው። ስለዚህ ነገሮች ትክክለኛ መስመራቸውን አልያዙም ብሎ ሲያስብ በፈለገው ጊዜ አቋሙን መቀየር የሚችል ሰው ነው። ስለዚህ እንደዚህ አይነት መረጃዎች ሲንሸራሸሩ እንዳትደናገሩ፣ ውድ ጥረስ ሚዲያ ቤተሰቦች በፍጹም እንዳትደናገሩ። በምንም መልኩ ቢሆን በገንዘብ ሊሸጥ የማይችል ትግል ነው የያዝነው። በገንዘብ ሊሸጥ የማይችል ሀገር በሌለበት ሁኔታ፣ ወገን በሌለበት ሁኔታ እኔ አሁን ባለሁበት ሀገር ውስጥ የፈለገ ነገር ብታደርግልኝ ደስተኛ ልታደርገኝ አትችልም። እውነቴን ነው የምላችሁ። እንደው ዝም ብሎ ነገር ለማሳመር አይደለም። ያለሁበት ሁኔታ ውስጥ የፈለገ ነገር ብታደርግልኝ ደስተኛ ልሆን አልችልም። በምንም መልኩ አሁን ባለሁበት ሁኔታ 1 ሚሊዮን ብር ከምትልክልኝ ይልቅ አገሬ ውስጥ ማገኛት 1000 ብር ለእኔ ትልቅ እርካታ አለው። ቢያንስ ወንድሞቼ ጋር ጓደኞቼ ጋር ቁጭ ብዬ ቡና ጠጣለሁ ቢያንስ ማለት ነው። እና ከገንዘብ በላይ የሆነ ትግል ነው የያዝነው። እነዚህ ሰዎች ግን የ2 ዓመት ልፋታችን ጥረታችን ፍሬ እያፈራ ሲመጣ አሁን ላይ ጩኸቱንም ዛቻውንም አጠናክረው ቀጥለዋል። በተረፈ እናረጋ ንብረታቸውን ከባህር ዳር ልጆቻቸውን ከሀገር አስወጥተዋል። እነግራለሁ። የባዕደን አመራር ሀብቱን ከባህር ዳር እያሸሸ ይገኛል። ዋና ሀብቱን ከባህር ዳር እያሸሸ ይገኛል። ልጆቻቸውን ከሀገር አስወጥተዋል። ከሀገር ማስወጣት የማይችሉትን ደግሞ መቀመጫቸውን በአዲስ አበባ እንዲያደርጉ ማድረጋቸውን የደረሰ መረጃ ያመለክታል። ግን የናረጋ ልጆች እነ ተመስገን ጥሩነህ ልጆች ከሀገር ቢወጡ እንኳን በነፃነት የሚያርጉበት ስነ ምህዳር የሚያጋጥማችሁ ይመስላችኋል? የጥለስ ሚዲያ ቤተሰቦች ይሄ ሁሉ ግፍ ፈጽመው ስንት የደሃ ልጆችን በልተው ስንት ንጹሃንን አስጨፍጭፈው ከሀገር ቢወጡ እንኳ በነፃነት መንቀሳቀስ የሚችሉ አይመስለኝም። እና አብይ አህመድ ነገ መሸነፋቸው አይቀሬ ነው። ሲሸነፉ ግን ከሀገር ሽል ብለው ወጥተው እነ መንግስቱ ኃይለማርያም የሚኖሩበት ሀገር በነፃነት የሚኖሩበት ሀገር ይኖራል ብዬ አልገምትም። ሌላው እንግዲህ ሽንፈት እየመምጣ በመሆኑ የተነሳ አብይ አህመድ ሰሞኑን ወደ ሚዲያ መለስ ቀለስ እያለ ነው። አልፈራሁም አለሁ ለማለት በየሚዲያው እየተመላለሰ ይገኛል። አንዳንድ ነገሮችም የቢሾፍቱ አየር መንገድ ቢሾፍቱ ብለው አጸደቁት አይደለ? የኢትዮጵያ አየር መንገድ የሚለው ቀርቶ የቢሾፍቱ አየር መንገድ እየተባለላችሁ ይገኛል። እና እሱም ላይ ንግግር ሲያደርግ ነበር። ዛሬም ግሪን ለጋሲ ምናምን እያለ ሲለፈልፍ ነበር። ስለቀጣዩ ምርጫም ሲያወራ ነበር። ስለቀጣዩ ምርጫ የሚያወራችሁ አሁን በኢትዮጵያ ምርጫ አልተካሄደም የሚል ድምፅ አልሰማሁም ለማለት ነው። የኢትዮጵያ ሕዝብ ምርጫ ለመካሄዱን ያውቃል። አብይ አህመድ ግን አልሰማሁም ለማለት አሁን የተመረጥነው በተስፋ ነው። ሕዝቡ በእኛ ተስፋ ማሳደሩ ነው። በቀጣይ ግን በስራችን ነው የምንመረጠው በማለት ሲናገር ነበር። ስንዴ የሚደርስ ለፍልሰታ እኔ የምሞት ዛሬ ማታ እንደሚባለው ስንዴ የሚደርስ ለፍልሰታ
እኔም ሞት ዛሬ ማታ እንደሚባለው ነው። አብይ አህመድ ይሄን ይረዳል። ከዛ በተቃራኒ ከሚሰማው ስሜት በተቃራኒ በሆነ መልኩ መታየት የዘወትር ምርጫ በመሆኑ የተነሳ ነው። ስለዚህ በቀጣይ 5 ዓመታት የቢሾፍቱ አየር መንገድን የመጀመሪያ ዙር ግንባታ አጠናቀን ለምርጫ እንደርሳለን እያለ ይገኛል። ለኢትዮጵያ ሕዝብ በቀጣይ 5 ዓመት የመጀመሪያውን ዙር ኤርፖርት ግንባታ ጠብቅ ተብልሃል። ከዛ በላይ ስኬት አያስፈልግህም። ከዛ በላይ ምኞት የለህም። አንተ ዋነኛ ችግር የቢሾፍቱ አየር መንገድ ነው። እንዴት አይነት እኮ ቁንጽል ጭንቅላት የያዘ ቁንጽል መሪ ወደ ስልጣን እንደመጣ እግዚአብሔር ይወቅ። መለስ ዜናዊ በአንድ ወቅት የቀጣይ 10 ዓመቴ ምኞቴ በቀን 3 ጊዜ የሚበላ ህዝብ መፍጠር ነው በማለት ተናግሮ ነበረ። መለስ ዜናዊ ያ ህልም በጣም ትልቅ ህልም ነው፣ በጣም ቅዱስ ህልም ነው። ይሄኛው መሪሳ ምን ብሎ መጣ? የዛሬ 10 ዓመት አንዱ ትልቁ ይሆናል ብዬ ተስፋ የማደርገው እና መመኘው ሁሉም የኢትዮጵያ ህዝብ በቀን 3 ጊዜ ምግብ ያገኛል የሚል ነው። ታስታውሳላችሁ፣ የኢትዮጵያ ፍላጎትና ህልም በቀን 3 መብላት ነው ይባል ነበር ጥሮ። ግን ብልጽግና እንደዛ አያምንም። በቀን 3 መብላት ብልጽግናን አያረጋግጥም። የኛ ግብ በትንሹ the3H ማሟላት ነው። አንደኛው ሃፒነስ ነው። ቢሊየነር እንዲሆንልኝ ነው እኔ የምፈልገው። እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊየነር እንዲሆንልኝ ነው። አንድ ፕሮጀክት ስታቀድ እኮ ፊዚቢሊቲ የሚባል አለ፣ ፕራዮሪቲ የሚባል አለ። ተጨባጭ ምድር ላይ ልተገብረው የሚችል ነው ወይስ የማይተገበር ነው የሚለውን ነገር አስልተ ነው አይደል የምታወራው። እንደ አብይ አህመድ እኮ እኔ የምፈልገው እኮ ህዝቤ ቢሊየነር እንዲሆንልኝ ነው እያሉ መቀደድ ቀላል ነው አይደለም። 4ቱ ኤስ 5ቱ ኤች 6ቱ ኤም እያሉ መዘብዘብ ቀላል ነው። ተመሳሳይ እንትን ያላቸውን ቃላቶች መደርደር እና የህዝብን ህይወት መቀየር ግን ለየቅላቸው። አብይ አህመድ ስለ 4ቱ ኤች ስለ 5ቱ ኤም ስለ 6ቱ ኤስ የሚያወራ ሁሉን ነገር አሳጥቶ ነው። በቀን 3 ጊዜ በመብላት ፈንታ በቀን 3 ጊዜ የሚበላላ ህዝብ ፈጥሮ ነው አብይ አህመድ ስለ ሌሎች ስኬቶች የሚያወራ ማለት ነው። ሰክሰስ ይልሃል፣ የማይዘረዝረው ነገር የለም። ተመሳሳይ የሆኑ ቃላቶችን ደርድሮ አምጥቶ ማነምነም ነው ለአብይ አህመድ ትልቅ ህልም ማለት። መለስ ዜናዊ ግን ይሄንን ሳይረዳ ቀርቶ አይደለም። በቀን 3 ጊዜ የኢትዮጵያን ህዝብ ማብላት የምግብ ዋስትና ማረጋገጥ ቀላል ነገር ባለመሆኑ የተነሳ ነው። ያንንም በተወሰነ መልኩ ማሳካት ችሎ ነበር። አንዳንዶች አብይ አህመድን እንትን ስንል ወይም ኦህዴድ ሲተች ዋናው እኮ ጭንቅላቱ እኮ ህወሓት ነው። ጎበዝ ለምንድን ነው ትኩረት የምታደርጉት? ይሄኛውን ልጁ ላይ ትኩረት አድርጋችሁ እየዘመታችሁ እናቱን ለማምጣት የምትሞክሩን ለምንድን ነው? ወላጅ እናቱ እኮ ህወሓት ናት እየተባለ ይገኛል። አንሰማህም። ይሄ ባዶ ድስኩር ነው። አብይ አህመድ የራሱን ፍላጎት ለማሳካት የፈለገውን ነገር ማድረግ የሚችል መሪ ነው። አይተናል እኮ አይደለ? ወላጅ እናቱማ ትናንት ከመሬት አንስተው ወደ ስልጣን ያመጡትን እነ ስዩም መስፍንን እና አባይ ፀሐዬን ግንባራቸውን ብሎ ሲያጋድማቸው አይተናል። አብይ አህመድ ህልሙን ለማሳካት እስከ መቀሌ ድረስ ዘልቆ ገብቶ መቀሌን እንደ በሻሻ አድርጓ ሲወጣ አይተናል እኮ አይደለም እንዴ? አይተናል። እንደ በሻሻ አድርጌ ያወጣው ሲል አይተናል። የቀጠናውን ኃይሎች በሙሉ አስተባብሮ ትግራይ ሲዘምት አይተናል አይደለም? እንደዛ ሲያደርግ አይተናል። አብይ አህመድ ከፈለገ ከቦሌ አይደለም ከመቀሌ ሁሉ ሂዶ ሲጠራርጋቸው እኮ አይተናል። የሚፈልገውን ነገር ለማድረግ የሚገድበው የለም አብይ አህመድ። ህገ መንግስቱን ለምንድነው ያልቀየረው? ስለፈለገው ነው። አሁን በቀጣይ አስቧል። ለሱ በሚመች መልኩ የኢትዮጵያን ሰላም በሚያረጋግጥ መልኩ አይደለም፣ ለሱ በሚመች መልኩ ህገ መንግስቱንም ለመቀየር እያሰበ ይገኛል። ስለዚህ አብይ አህመድን ልጅ እነሱን ወላጅ አድርጎ ማሰብ የመጨረሻ ጅልነት ነው። የመጨረሻ ማለት ነው። አብይ አህመድ የራሱን ህልም ለማሳካት የትኛውንም አካል ከፊቱ ለማጥፋት የማይመለስ መሪ መሆኑን ማሳየት ችሏል። ትግራይን ተጫወተባት፣ ከህወሓትም አልፎ ትግራይን ሲጫወትባት አይተናል። ስለዚህ ወላጅ እናት ምናምን ልጅ እያሉ መዘብዘብ ተገቢ ነው ብዬ አላስብም። በተረፈ ግን አብይ አህመድ ስለ ኢትዮጵያ አየር መንገድ የሚያወራው እኔ አሁን ከዛ በፊት ይከሰታል ብዬ የማስበው የኢትዮጵያ አየር መንገድ በኤርትራ ሰማይ ላይ በሱዳን ሰማይ ላይ መብረር አትችልም የሚባልበት ጊዜ በጣም በፍጥነት እየመጣ ይመስለኛል። በተረፈ አብይ አህመድ እድሜ ረዥም ነው፣ ገና እኖራለሁ፣ ገና እመራለሁ የሚል መልእክት ለማስተላለፍ እየሞከረ ቢሆንም
ከመድረኩ ሲወርድ ከሚዲያው ሲወርድ ግን የሚሰማው ስሜት ለየቅል ነው። አባቴ ምን ይሻላል ነው። ማታ ማታ ሳር ቤት፣ ቀን 4 ኪሎ፣ ቀን እንደ ኢትዮጵያ 4 ኪሎ፣ ማታ ማታ ደግሞ ሳር ቤት እንደ ኦሮሚያ ምን ይሻላል? ኧረ ማዕበል እየመጣ ነው፣ እንዴት እንለፈው፣ እንዴት ማዕበሉን እንበታት ነው የሚል ምክክር እንደሚያደርግ ግን መረሳት የለበትም። ወደ ቀጣዩ ርዕስ ስንሸጋገር የአብይ አህመድ ሐሳውያን ህዝብ ላይ የሚያደርጉት የጥላቻ ንግግር ተጠናክሮ ቀጥሏል። በተለይ ደግሞ ፓስተር በሚል ስያሜ የሚጠሩ ጉዶች ህዝባችን ላይ ሟርት መንዛታቸውን አጠናክረው ቀጥለዋል። ይህም በተመለከተ ያዘጋጀሁትን ፕሮግራም እንደሚከተለው የማቀርብ ይሆናል። አማራን መስደብና መሳደብና መዝለፍ በወድድ የሚያሸልም ተግባር በመሆኑ የተነሳ አንድ አማራን ኤሊትና ዲያስፖራ ኪስ ሲያጥብ የኖረ አጭበርባሪ ያለምንም ጥናትና ንባብ በዓለም ላይ በመቀንጨር አንደኛው የአማራ ህዝብ ነው ብሎ ሲናገር ልትሰሙት ትችላላችሁ። አማራ ክልል በመቀንጨር ከዓለም አንደኛ በመቀንጨር እኮ ነው። በመቀንጨር ከዓለም አንደኛ፣ በምግብ እጦት ከዓለም አንደኛ አድርጎታል። ገብታችሁ መመልከት ትችላላችሁ ዳታዎችን። በጥቅል የትምህርት ሽፋን ተውት፣ በጥቅል የትምህርት ሽፋን አማራ ክልል ታች ወደቀ። አንዳንዶች ለመኖር ሲበሉ እንደታየ ቦጋለ ለማብላት የሚኖሩት ደግሞ የሚያስቡን ነገር ከምግብ ፈቀቅ ሊል አይችልምና ስንት ሞግብ ዋስትናውን ያላረጋገጠ አርብቶ አደር በያዘች ሀገር ውስጥ አማራን ረሃብተኛ ህዝብ አድርጎ በዓለም አንደኛ ደረጃ ላይ ያስቀምጠዋል። ይህን ንግግር ሲያደርግ ታዲያ አቶ ታዬ ቦጋለ መረጃው ጠፍቶት ወይም ተሰውሮበት ሳይሆን አብይ አህመድና ሽመልስ አብዲሳ መስማት የሚፈልጉት ይህን ንግግር መሆኑን ስለተረዳ ነው። በነገራችን ላይ ስለታየ ቦጋለ ማውራት ያስፈለገኝ በብልግና ደረጃው ከሌሎች ቀድሞ በጭንቅላቴ ትዝ ስላለኝ እንጂ እንደ ቁም ነገር ቆጥሬው አይደለም። እንደሱ ሳይማሩ መምህር መባል የቻሉ እውነትን ሳያውቁ ስለ ትንቢት የሚያነበንቡ የእምነት መሪ ተብዬዎች በህዝብ ላይ ስለሚነዙት ሟርት ያለኝ ምልከታ ለማጋራት ነው። እንደታየ ቦጋለና ግርማ ሰይፉ ያሉ ያገዛዙ ተሳድቦ አደሮች እንደውም በዋናነት ስባቸው ፍሬ ማፍራቱንና እየሰሩ መሆናቸውን የሚያረጋግጡት መልስ ሲሰጣቸው ነው። አንጫጫ ነው በማለት ለዳንኤል ክብረት ሪፖርት የሚያደርጉት ስድባቸውን በስድብ የሚመልስ ሰው ያገኙ ቀን ነው። እነ ኤርሚያስ ለገሰ፣ እነ ዳንኤል ክብረት፣ እነ ግሩም ጫላ፣ እነ ፈይሳ ሌሊሳ፣ እነ ታየ ቦጋለ፣ እነ ግርማ ሰይፉ እርካታ ስሜት የሚያጥለቀልቃቸው ስድባቸውን በስድብ ዘለፋቸውን በዘለፋ የሚመልስ ሰው የተበራከተ ቀን ነው። ከዚህ ውጭ ግን ስለፊፉ ውለው መልስ ያጡ ቀን የስድብ እውቀት ያነሳቸውና ህዝብ የናቃቸው ይመስላችኋል። አነጋጋሪ መሆን እንደተሳናቸው ያምኑና የቅሬታ ስሜት ይሰማቸዋል። ይህም ብዬ ወደ ዋናው ነጥብ ሲሸጋገር የአብይ አህመድ አማካሪዎች እንደተለመደው ሁሉ በህዝብ ላይ ማሟረታቸውን አጠናክረው ቀጥለዋል። ለነገሩ እኒህ ፓስተርና ነቢይ በሚል ስያሜ የሚጠሩ የአብይ አማካሪ ሐሳዊ ሰዎች የሚናገሩን ንግግር ሟርት ብቻ ሳይሆን በቀጣይ ሊገለጽ የሚችል እውነት ነው። 4 ኪሎ ቤተ መንግስት ውስጥ ከአብይ ጋር ሲያንሾካሹኩ የሚውሉ ቤተኞች በመሆናቸው አንዳንድ ጊዜ የሚናገሩት የአብይን የቀጣይ ጊዜያት ምኞት ሲሆን፣ አንዳንድ ጊዜ የሚያነበንቡት ደግሞ የመሬት ከበርቴ ያደረጋቸውን መሪ ጭንቀት፣ ስጋት፣ ፍርሃትና ቅዠት ነው። ለምሳሌ ያህል አብይ ሲኖዶሱን ለሁለት ለመሰንጠቅ ካልሆነም ደግሞ በጳጳስ ስም የራሱን ካድሬዎች ወደ ማህበሩ ለመጠቅጠቅ ያሰበ ቀን ማህበሩ ለሁለት ሲገመስ አየው መባሉን አንዘነጋውም። ትግራይ ላይ ጦርነት ሊታወጅ ሰሞኑም እኒህ ሐሳውያን የአብይን የጦርነት ፍላጎት አስቀድመው ሲያነበንቡ ነበረ። እቃቃ ለመባል የማይበቃው የአብይ ምርጫ ከመካሄዱ አስቀድሞም እኒሁ ሐሳውያን ከእምነት መሪዎች ይቅርና ከፖለቲከኞችና ከአክቲቪስቶች እንኳን ወደማይጠበቅ ዝቅታ ወርደው ተቃዋሚዎችን ሲያስፈራሩና ከምርጫው በፊት ውጤቱን ሲናገሩ ነበር። የዚህኛው ዙር ብቻ ሳይሆን በቀጣይ 40 ዓመታት የሚካሄዱ የምርጫ ዙሮችን በሙሉ የሚያሸንፈው አብይ መሆኑን በመናገር አገዛዙን በምርጫ የማስወገድ ምኞት ያላቸውን ፓርቲዎች ተስፋቸውን ቁረጡ ሲሏቸው ነበር። እንደ ፋኖ በባሩድ ካልሆነ በቀር በካርድ መንግስትን ማውረድ አይቻልም ብሏል የሰማዩ ጌታ የሚል ትርጓሜ ያለው ትንቢት መሰል እውነት ሲነግሯቸው ነበር። በእርግጥም ሐሳውያኑ በዚህ ጉዳይ ላይ የተናገሩት ሐቂቃ ነው። አብይ አህመድ ምድር ከፍ ሰማይ ዝቅ ቢል በህይወት እያለ በካርድ ስልጣን ሊለቅ አይችልም።
ስለዚህ ይህም በተመለከተ የተናገሩት ማንኛውም ማሰብ የሚችል ሰው ሊናገረው የሚችለው ትንታኔ እንጂ ትንቢት ለመባል የሚበቃ አይደለም። ከዚህ ባለፈ ግን አሁን ሐሳውያኑ የመንግስታቸውን ፍላጎት መሰረት አድርገው ህዝብን እንደ ህዝብ ማራከስና በጥላቻ ቃላትን መነስነስ ልማዳቸው አድርገዋል። ለምሳሌ ያህል ከወራት በፊት አንዱ ሐሳዊ አገር ለመጎብኘት ወደ ኢትዮጵያ የሚመጡ ፈረንጆች ካልጠፋ የሚጎበኝ ቦታ ወደ ሰሜን የሚሄዱት የተለየ ቅርስ ስለያዙ ሳይሆን ለዘንዶ መንፈስ ግብራቸውን ለማድረስ ነው። ሰሜን ላይ ያለው የዘንዶ መንፈስ በየትኛውም ዓለም የሌለ በመሆኑ ነው። ቢሆንም ግን የዘንዶ መንፈስ አናቱ ሲቀጠቀጥና ሲገለበጥ አይቻለው በማለት የአብይን ቀጣይ ፍላጎት ሲናገር ነበር። በነገራችን ላይ እኒህ ሐሳውያን የዘንዶ አናት ሲገለበጥ አይቻለው የሚል ትንቢት ሲተረጎም አብይ አህመድ ሰሜኑን በድሮን ሊቀጠቅጥ ተዘጋጅቷል እንደማለት ነው። የሰሜኑ ዘንዶ የተባለው የትግራይና የአማራ ህዝብ ሲሆን ቀጥቃጩ ደግሞ ባለድሮኑ አብይ አህመድ ነው። ከዚህ ባለፈም ጎንደርም ላይ ጎንደርን የወረረው የሟርት መንፈስ ሲገረሰስ አየው የሚል ትንቢት ሲነገር እንደነበር መዘነጉት አይደለም። በሌላ ጊዜ ደግሞ እና አብይ ሃይማኖትንና የነፍጠኝነት ታሪኩን መሰረት በማድረግ እንደ ኦሮሞ የማይቆጥሩትን የሰላሌ ኦሮሞ እኒሁ ሐሳውያን ሲዘምቱበት እንደነበር አይረሳም። እና አብይ አህመድ ለሰላሌ ኦሮሞ ያላቸውን አመለካከት የተረዱት እና ፓስተር ሄኖክ ሰላሌን የወረረው የሟርት የድግምት መንፈስ ተነቅሎ ሲወገዳየው ብለው በጓዳ የተወራውን በአደባባይ መናገራቸው የሚዘነጋ አይደለም። ዳምኖ ግን የሰላሌ ህዝብ ላይ የተነገረው ትንቢት ከሰሜኑ ለየት የሚያደርገው በርካታ የኦሮሞ ልሂቃንን ያስቆጣና ተናጋሪውን ይቅርታ ከማስጠየቅም አልፎ ያስቀጣ መሆኑ ነው። ዛሬ ታየ ቦጋለን የሚዲያቸው ተቃጣሪ አድርገው ሰሜኑንና ኦርቶዶክስን ተጠቂ የሚያደርግ የሞዓ ተዋህዶ ትርክት እንዲነዛ የማመቻቸት ስራ የሚሰሩት ነው ውብሸት ታየን ሃይማኖታችንና ህዝባችን ተንቋሸሸ በሚል ምክንያት በማስቆጣቱ የተነሳ እና አብይ አህመድና አዳነች አቤቤ የቸርች መስሪያ መሬትና ብድር ያመቻቹለት ሐሳዊ ቁጣው እስኪበርድ ወደ አሜሪካ ከሸኙት በኋላ ሲመለስ 3 ቀን አስረው በዋስ ሊለቁ ችለዋል። ከየት ነው? ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ። በሌላ መልኩ ግን ሲያሻቸው አማራና ትግራይን በተናጠል ካልሆነም ደግሞ ሰሜኑ ላይ በጅምላ መዝመቱ የመሬት ሽልማት ካልሆነ በቀር ቅጣት እንደማያመጣ የተረዱት እኒህ ሐሳዊ የአብይ ጥሩምባዎች ጎጃም ላይ ያለው መንፈስ ሲመታየው ማለት ጀምረዋል። እግዚአብሔር ምስክሬ ነው። ጎጃም ላይ ያለ መንፈስ ሲመታየው የምርኮ ዘመን የመበላት ዘመን ከዚህ ቀን ጀምሮ ያበቃል። እግዚአብሔር እፈርዳለሁ ይለኛል። እግዚአብሔር ምስክሬ ነው። ጎጃም ላይ ያለ መንፈስ ሲመታየው በረከትሽን የያዘው እሱ ነው። ጎጃም ሲባል ታውቂያለሽ? እንደማንኛውም አማራ ሁሉ የጎጃም አማራ መንፈስ በገባሪነት ፈንታ በጀግንነት፣ በዋሽቶ አደርነት ፈንታ በሰርቶ አዳሪነት፣ የሌሎችን መብት በመንካት ፈንታ በአትንኩኝና አትግፉኝ ባይነት፣ በብጥብጥና ሁከት ናፋቂነት ፈንታ በህግና ስርዓት ተመሪነት፣ በአግበስባሽነትና በብሪተኝነት ፈንታ በጾመኝነትና በአማኝነት የሚታወቅ ቢሆንም ከወንጌል አስተምሮ በተቃራኒ የተሰለፉት እኒህ የርካብና መንበር ምርኮኞች ግን በጎጃም ላይ ያንዣበበው መንፈስ ሲመታየው እያሉ ነው። ይህ የእነ ሱራፌል አጭር ንግግር ታዲያ ሃይማኖታዊ ትንቢት ተብሎ የሚገለጽ ሳይሆን ወታደራዊና ፖለቲካዊ ምኞት ነው። የእነ አብይ ቀጣይ የዘመቻ እቅድ መሰረት ባደረገ መልኩ መድረክ ላይ የተነገረ ያገዛዙ ፕሮፓጋንዳ ነው። ጎጃም ላይ ትኩረት የተደረገበት ምክንያት ደግሞ በነ ራስ አርበኛ ዘመነ ካሴ የሚመራው ንቅናቄ አማራውን ብቻ ሳይሆን ቀጠናውን ጭምር አስተባብሮ የመረክ ከበርቴ ያደረጋቸውን አገዛዝ ሊገረስስ በቅርቡ መገስገስ ይጀምራል የሚል ጭምጭምታ መስማታቸው። ይህም ሀገር የሚታደግ ዘመቻ በክረምቱ ወቅት ወደ 4 ኪሎ ጉዞ ከመጀመሩ በፊት እስከ ሰኔ 30 ባለው ጊዜ ጎጃምና ወሎ ቀጠና ያለውን የአፋብን ኃይል ነጥሎ የመምታት መርሃ ግብር መታወጁን ስለሰሙ ነው እነ ሱራፌል ጎጃም ላይ የሰፈረ መንፈስ ሲመታየው የሚል ሟርት ይዘው የተከሰቱት። ይህም የእነ ሱራፌል ንግግር ወርቁ ሲገለጽ ጎጃም በድሮንና በከባድ መሳሪያ ሲደበደብና ሲሆን ማየው እንደማለት የሚቆጠር ቢሆንም ይህ እንጦጦ ስር የተነገረ ሟርት ግን ጮቄና አምባሰል ተራራ ስር ሲደርስ ባዶ ምኞት ሆኖ መቅረቱ እሙን ነው። እነ መሐመድ ተሐሳማ በቅረቶና ፉከራ የመሩትና በድሮን በብሬን በዲሽቃ በታንክ ያላንበረከኩት ምክንያታዊ ትግል በሐሳውያን ትንቢት ሊከሽፍ አይችልም።
የእነ ሱራፌል ንግግር ያቺ የቅዱሳንና ሊቃውንት መመነኛ የአባይና ጣና መገናኛ የጀግኖችና የነጻነት ተዋጊዎች መገኛ የሆነች ምድር እንደ ፍኖተ ሰላም በድሮን እንደ መራዊ በከባድ መሳሪያ አስከሬን ስትታቀፍ አየው የሚል ትርጓሜ ያለው ቢሆንም የእነ ሱራፌል የከተማ ትንቢት ከገዳማውያኑ ጸሎት እና አብይ አህመድና መሐመድ ተሰማ የወራሪ እብሪት ከነ ዘመነ ካሴና ዝናቡ ልንገረው የሚመራው የህልውና ትግል ካነገበው የትግል ምክንያት ሊበልጥ ስለማይችል ንግግሩ እንጦጦን አልፎ ጮቄ የመድረስ አቅም የለውም። ከዚህ ይልቅ ባለፉት 8 ዓመታት የፈሰሰው የንጹሐን ደም ማባሪያ ያጣው የእናቶች እንባ ያባራ ዘንድ አምላክ መፍቀዱን በሚገልጽ መልኩ የማይነጋገሩትን አወያይቶ የተከፋፈሉትን ወደ አንድነት አምጥቶ እና የጋራ ግንባር መስርቶ መንገድ እየመራ የእንጦጦን የጫካ ቤተመንግስት ሳያሳያቸው ስላልቀረ አገዛዙ ካድሬዎችና አክቲቪስቶች የማይናገሩትን የጥላቻ ንግግር በህዝብ ላይ ሲያደርጉ የኖሩት እነ ሱራፌል ጊዜያቸውን በትንቢት በማሳለፍ ፈንታ የዘረፉትን መሬት ቦታ ቦታ ቢያስይዙት ሳይሻል አይቀርም በማለት የዛሬ ዝግጅቴን ቋጫለሁ። በመጨረሻም ከመውጣታችሁ በፊት ሁላችሁም ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ፣ ላይክ እና ሼር ማድረግም እንዳይረሳ በማለት የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።